ሰላም ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን። ዛሬ እንግዲህ እንደ ዴይሊ ቡክ ማለት ነው ወይም ሁሌ ስለ መጽሐፍት እንደመነጋገራችን መጠን አንድ መጽሐፍ ይዘንላችሁ ቀርበናል። ይሄ መጽሐፍ እንግዲህ የውጭ ትርጉም ነው። ትርጉምነቱ እንግዲህ ከሀገራችን ባህል፣ የፖለቲካ ስርዓትና ሌሎችም ጋር ይገናኛል በሚል የተተረጎመ መጽሐፍ ነው። ደራሲው ፓርልበክ ትሰኛለች። እንግዲህ ፓርልበክ ማለት የኖቤል የስነ ጽሁፍ ተሸላሚ የነበረች ሰው ነች። አሁን በህይወት የለችም። ትርጉም የተተረጎመው በሳህለ ስላሴ ብርሃነ ማርያም ነው። ጋሽ ሳህለ ስላሴ ብርሃነ ማርያም እንግዲህ በበርካቶች መጽሐፍቶቻቸው የምናውቃቸው ናቸው። ራሳቸው የጻፏቸውም የተረጎማቸው መጽሐፍት አሉ። ለምሳሌ ከትርጉሞቻቸው መካከል የሀገር ልጅ፣ መከረኞቹና ሌሎቹም መጽሐፍት በሳቸው የተተረጎሙ ናቸው ማለት ነው። ከዛ በተጨማሪ የሁለት ከተሞች እንዲሁም ባሻቅጣው የመሳሰሉ መጽሐፍትን ጽፈዋልም ተርጉመዋልም። እንግዲህ ከነዛ መካከል እኔ ለዛሬ ዳሰሳ እንዲሆነን እምዩን መርጫለሁ። እንግዲህ ስለምዩ በምናወራበት ጊዜ የአንድ ዘመን እውነትን ማንሳት እንችላለን። እንግዲህ እምዩ ማለት አንዲት እናት ናት። ያቺ እናት የምታየውን ፈተናና ውጣ ውረድ ለማሳየት የተጻፈ መጽሐፍ ነው። እምዩ ማለት እንግዲህ ከበድ ያለ ሐሳቦችን የምታራመድ ሶስት ልጆች የነበሯት ከነዛ ሶስት ልጆች መካከል አንደኛው የራሱን ኑሮ እየመሰረተ ሌላኛው ደግሞ ወጣት ነው፣ ግን ያልተማረ ነው። በወቅቱ ትምህርት ቤትም የለ ስለነበረ ከዛ በኋላ ወደ አብዮት ተቀላቅሎ የሞትባትና ባሏ ደግሞ እንዲሁ አብሯት ይኖር ነበረ። አብሯት ሲኖር ምናልባትም ከፍተኛ የሆነ ስራ እሷ ነበረች የምታከናውነው። እሷ ታከናውናለች። ከዛ ያንን ስራ እያከናወነች ያለ ባሏ ግን በእሷ የስራ ክንውንም ሊሆን ይችላል ራሱን ከጉዳይ ቤቱን ከጉዳይ የማይልበት ወይም ለራሱ ብቻ ለግል ተዝናኖቱና ለግል ህይወቱ ይኖር የነበረ ሰው ነው። ከዛ እሱ አጋጣሚ በአንድ ቀን ሌሊት እንግዲህ ጠፍቶ ያድራል። ይሄ ጠፍቶ ያደረበት ምክንያት የራሱ ስልችት ሊኖረው ይችላል፣ የራሱ ያልተመቸው ህይወት ሊኖር ይችላል። እንግዲህ አትዘባክ ብዙ ነገሮችን ማየት እንችላለን። ያልተመቸው የእምዩ ባህሪ ሊሆን ይችላል፣ የሀገሪቱ ሁኔታ ሊሆን ይችላል፣ ወይም ሌሎች ጉዳዮች ሊሆኑ ይችላሉ። አንዲት ደካማ እናቱን ጨምሮ ጥሎ ነው የሄደው። ያላቸው ሀብት አንድ በሬ ወይም ጎሽ ነው የሚባለው እና ሌሎች ዶሮዎች ናቸው። የሚበሉት የባህላቸው ሩዝ ወደ ቻይና አካባቢ ስለሆነ ባህሉም በዛ አካባቢ ያሉ ናቸው። ከዛ በኋላ እነዛ ልጆች እምዩ ሶስት ልጆች ትወልዳለች። ከሶስቱ ልጆች አንደኛው ራሱን የቻለ ትዳር የመሰረተ ይሆናል። ሁለተኛው ደግሞ ቅድም እንዳልኳችሁ የትምህርት ደረጃው አነስ ያለ ግን በአብዮት ውስጥ መሳተፍ የሚፈልግ ወጣት ይሆናል። ሶስተኛዋ ሴት ልጅ ግን መጀመሪያ እንዲሁ የአይን ማዝ በሽታ ይይዛታል። አይነ ማዝ ወይም ትራኮማ ማለት ነው። ከዛ በኋላ ያ ትራኮማ እየገፋ ሄዶ ለአይነ ስውርነት ይዳርጋታል። ከዛ እሷ አይነ ስውር ሆና ቤት ውስጥ ተቀምጣ ያለች እንግዲህ ልጅቷ ግን አይነ ስውር የሆነችዋ ማለት ነው በልቦናዋ ብሩህ ልቦና የነበራት ነበረች። ምናልባት በአሁን ዘመን ቢገኝ የትምህርት እድል ተመቻችቶላት ወይም ሌላ ነገር ራሷን የምትችልበት ሁኔታ ይመቻች እንደነበረ ይሰማኛል። ምናልባትም እዛ ጋር የነበረውን ዘመንንም መውቀስ መርገም ይኖርብናል። ከዛ አንድ ቀን ባል ማግባት እንዳለባት ይወሰናል። ባል ማግባት እንዳለባት ሲወሰን እንግዲህ አንድ አካል ጉዳተኛ ወይም እንዲህ አይነት ነገር ወደ ሩቅ አገር ባል እንድታገባ ትሄዳለች። ከዛ ልጇን ሳታይ ብዙ ጊዜ ትቆያለች ማለት ነው። ልጇን ሳታይ ይችን ሴት ልጅ ማለት ነው ብዙ ጊዜ ትቆይና ያችን ልጅ ለጋብቻ ከላከቻት በኋላ እንግዲህ ሰውየው የወሰዳት በአህያ ጭኖ ነው የወሰዳት፣ ወይም አህያ እንድትጋለብ አድርጎ ምናልባት ባህሉ ሊሆን ይችላል ብለን ነው ወሰደው። ከዛ ውጪ አንድ እግሩ ያጠረ አመቻ ነው መጥቶ የወሰዳት። ባልየውን እንኳን አላየችውም የምታገባውን ባል። በርግጥ ሙሽሪት አይኗ ተገልጦላት የምታይም አይደለችም፣ ቢመጣም ያን ያህል በድምጽ እንጂ። ከዛ በኋላ በርካታ ቀን ሰንብታ ልጇን ለመጠየቅ ስትሄድ ግን ያቺ ልጅ ሞታ ታገኛታለች። በጣም አንጀት የሚቆርጥ ነገር ነው፣ የሚያሳዝን ነገር ነው።
መጨረሻ ላይ ስትሄድ የሞተች ዕለት ይደረሳል። ልጅቷ ታማ ትቆይና የጉዳይ ከመባልም አንፃር ስራም ይበዛባታል ማለት ነውና ይሄ መጽሐፍ እምዩ መጨረሻ ላይ አርጅታ እንደዚህ በጣም በስቃይ ውስጥ ሆና የምትሞትበት ሁኔታ ይኖራል ማለት ነውና ይህን መጽሐፍ ሳስብ እንግዲህ ብዙ ነገር ማሰብ ይቻላል። ብዙ ነገር ወደ ራስ ኢንተርናላይዝ ማድረግ ይቻላል። ምናልባትም አንዳንዴ እምዩን እንደ ሀገር ብንወስዳት አንዲት ሀገር 3 አይነት ልጆች ሊኖራት ይችላሉ። አንደኛው ራሱን የቻለ፣ አንደኛው ደግሞ ለራሷም ሊሆን ይችላል ወይም ለሌላ መንገድ በትግል ላይ ያለ ሊሆን ይችላል። ሌላኛው ደግሞ ምናልባትም አካል ጉዳተኛ ሆኖ ራሱን እንኳን መደገፍ የማይችልበት ሁኔታ ሊሆን ይችላል። ሀገር 3 አይነት ልጆች ትወልዳለች ነው የሚባለው። 3 አይነት ልጆች ትወልዳለች። አንዱ ራሱን የቻለ ራስ ወዳድ ይሆናል። አራተኛ ልጅ ከተገኘ ግን ምንድነው የሚሆነው? አገሩን የሚወድ ወይም እናቱን የሚወድ ወይም የሶስተኛ ወገን ሰው ይሆንና ገላጋይ ይሆናል የሚባል ሁኔታ አለ በባህል ማለት ነውና ይህንን ነገር ሳይ እምዩ እንግዲህ ብዙ ፈተና ያለባት ሰው ነች። አንደኛ ነገር ባሏ ሲጠፋ እናቱን ትቶ ነው የሄደው። ይቺ እናት ምንድነች? ምናልባትም እኛ መደገፍ ያለብንን፣ እኛ መስራት ያለብንን፣ እኛ ማድረግ ያለብንን ሳናደርግ እንቀራለን እና እምዩ ምንድነው የምታደርገው? እንደውም ባሏ አለ እንዲባልላት ቅድም እንዳልኳችሁ ምናልባት አስመራው ይሆናል ወይም እንደዚህ የባህሪ አለመግባባት ሊኖር ይችላል የሚለውን ነገር ለመቅረፍ ፖስታ ቤት ሄዳ ፖስታ በሌላ ሰው አጽፋ ባሌ ልኮልኛል ብላ የራሷን ሩዝ ሽጣ ከዛ በኋላ ይሄው ባሌ ልኮልኛል ለልጆቹ ብላ የሆነ የራሷን የምትሸውድበትና ከማህበረሰቡ ጫና ነፃ የምታወጣበት ሁኔታ አለ። ይሄ ከማህበረሰቡ ጫና ራስን ነፃ ለማውጣት የሚከፈልን መስዋዕት ማየት ይቻላል። ከዚህ ጋር ተያይዞ እንግዲህ እምዩን ስንወስድ እንትን ማለት እንችላለን። አንድ ሰው ፈተናን ለመቋቋም የሚያደርገው ተጋድሎ፣ ብቻን ቤት ለመምራት የሚያደርገው ተጋድሎ እና በመጨረሻ ውጤቱ ከመሞት የማይቀር መሆኑን እንዳውም ምንድነው የምታደርገው እምዩ? ልጇ ከተማ ስትሄድ በፖለቲካ በአብዮት ውስጥ ያለው ልጇ ተገድሎ ወይም ተሰቅሎ ታገኘዋለች ማለት ነውና ይሄ እንግዲህ ማክሲም ጎርኪ ሩሲያዊ ደራሲ እናት በሚለው መጽሐፍ ውስጥ ጽፏል። አቤ ጉበኛም አልወለድም በሚለው መጽሐፍ ውስጥ ስለ እናት አካቷል። የእምዩን ያህል ግን ስለ እናት የተጻፈበት፣ ስለ እናት ስቃይ፣ ስለ እናት መከራ የተጻፈበት መጽሐፍ እኔ አይቼም አግኝቼም አላቅም። ምናልባትም እምዩን ካነበብኩ በኋላ ኦኬ እናት በዚህ ልክ ናት ወይ የሚል ነገር እንዳሳድር አድርጎኛል ማለት ነው። እናት ልጆቿን ለማሳደግ ራሷን ለመንከባከብ እና ኑሯን ለማሳደር የምትከፍለውን መስዋዕትነት ማየት መገንዘብ የሚቻል ሁኔታ ይፈጥራል ማለት ነው መጽሐፍ እና እኔ ስለ ማህበራዊ ስሪታችን ስለ ሴቶች ጫና እምዩን ካነበብኩ በኋላ ያለኝ አረዳድ የተለየ ሆኖብኛል ማለት ነውና እምዩን በጣም የወደድኩት መጽሐፍ ነው። እንግዲህ ስለ እምዩ እንትን ማለት መጽሐፉ ምናልባት በእጄ ገብቶ ለማንበብ የወሰደብኝ ውስን ሰዓታት ቢሆንም መጽሐፉን ለማንበብ የወሰደብኝ ትንሽ ሰዓት ነው። ገጿም አነስተኛ ስለሆነች ምናልባትም ገጿ 276 ነው። በድጋሚ እትሙ የገጽ መሻሻል አለው። ከኤ5 ሳይዝ ወደ እንትን ያለ ስለሆነ ይሄ የማተሚያ ቤት ጉዳይ ስለሆነ ልቦለድ ነው እና ልብ አንጠልጣይ የሚባለው ወይም ትራጂክ የሆነ መጽሐፍ ነው። እንግዲህ ትንሽ ሰዓት ነው የወሰደብኝ ለመጨረስ እና ትንሽ ሰዓት ወስዶብኝ እንኳን ከአእምሮዬ ለመውጣት ግን እስከዛሬ አልቻለም። የእውነት ስለ እናት ሳስብ፣ የእውነት ስለ ኑሮ ሳስብ፣ የእውነት ስለ ሀገር ሳስብ እምዩን አስባለሁ ብዙ ጊዜ። ስለ እናት የምትከፍለውን ሀገር የምትከፍለውን መስዋዕት ያለው እምዩ ምናልባት ቆየት ያለ ጊዜ ቢሆንም አሁንም በዚህ በረጅም ዘመን መሃል ያለን ማህበራዊ ፈቀቅታ ልክ ለማየት ቢነበብ ጥቅሙ የጎላ ይሆናል ማለት ነው። በተለይ ቅርብ ጊዜም ድጋሚ ታትሟል መጽሐፉ። ስለዚህ ይህን መጽሐፍ ማየት እንችላለን። ማንበብ ብንችል ብዙ ነገር ልናገኝ የምንችልበት ሁኔታ ይኖራል ማለት ነው። እንግዲህ እምዩ
በገባር ስርዓት ውስጥ በራሱ እንግዲህ እምዩን ስናስብ የዓለም ፖለቲካን ክፋት ማየት እንችላለን። እምዩ ገባር የሚባለው ወይም ጭሰኛ የሚባለው ማህበረሰብ ውስጥ የምትካተት እንስት ናት። ራሷ ሴት ሆና ከመጀመሪያ ልጇ ጋር እየሰራች ለምንድነው አስገባሪው ፓርት ምንድነው የሚባለው ጭሰኛ እንደመሆኗ መጠን ለዛ ሰው ታስገባለች ማለት ነውና ለባለ ርስት ማለት ነው በእኛ ሀገር ስንመጣ። ይሄ ነገር ምናልባትም ልጇ ራሱ ይሄ ትልቅ ልጅ ራሱን እንዲፈቅድና እንዲቆጣጠር ያደረገው ሚስቱን ከመውደድና ካለመውደድ ጋር ሳይሆን ይሄ አይነት ስርዓት ሊሆን ይችላል። ምናልባትም እኔ አንዳንድን ስርዓት በዝምታ እንታገለዋለን፣ አንዳንድን ስርዓት ደግሞ እንደ እምዩ ልጅ በመውጣት የምንታገልበት ሁኔታ ይኖራል ማለት ነው። ይሄ ወንዱ ልጅም ታግሎታል ማለት ነውና እምዩ እንግዲህ የደህንነትን ጥላ የጣለውን ጫና በስራ ስሜት ወይም በተነሳሽነት ሳይሆን በሱስ እዚህ ጋር የምናየው ነገር ምንድነው ማለት ነው። እምዩ ወርክ ሆሊክ ወይም የስራ ሱሰኛ ሆና ነው የምናያት። ስሜቷን የምታረግበው፣ ንዴቷን፣ ብስጭቷን፣ ሌላውንም ነገር እንዲቀንስላት የምታደርገው ማሳዋ ላይ በማሳለፍ ነው ወይም ልጆቿ ጋር በማውራት ነው። ይሄ ሌላውን ስለ ኑሮዋ ስለ ሌላው ስሜት ያላትን ነገር እንድትቀንስ ያደርጋታል ማለት ነው እምዩን ማለት ነውና ብዙ በሀገራችንም ውስጥ አለ እንደዚህ ወርክ ሆሊክ የሆነ የስራ ሱሰኛ ስራ ውጤት እንደሌለው እንኳን እያወቀ ስራ ላይ የሚያሳልፍ። እምዩ ከገባርነቷ እንደማታልፍ እያወቀችው ከጭሰኛ መሆኗን እያወቀችው ምንድነው ይሄ የስራ የማህበራዊ ጫናዋን ስራ ላይ በማሳለፍ ጓሯ ላይ በማሳለፍ የምትቋቋምበት ሁኔታ ያለው። እምዩ እንግዲህ እዚህ ጋር ስቃዩን፣ መከራዋን፣ ደስታዋን የሚጋራላት ሰው ውስን ሆኖ ታያለች። በተለይ ባለቤቷ ከሄደባት በኋላ ያለው ስሜቷ የተለየ ሆኖ እናገኘዋለን እና ይህን መጽሐፍ ማንበብ አንድ ነገር ይሆናል ማለት ነው። እምዩ እንግዲህ የፈተናዋ ጉልበትም ከባድ ነው። የኑሮ ስፌት መላላት ይብሳል። ከዚህ ጀምሮ የፈተና ጉልበት ይበረታል። ለልጆቿ ስለ አባታቸው ማስረዳት የሚፈጥረው ፈተና በጣም የተለየ ነው። ህፃናት አባታችን የት ነው እያሉ ይጠይቃሉ። አባታችን ማን ነው እያሉ ይጠይቃሉ። ይህን ማስረዳት ግን ከባድ ነው። ይህንን ለመመለስ ራሷ የተጠቀመችው ጥበብ ይሄው አባታችሁ ልኮላችኋል፣ የራሷን ንብረት ሸጣ ከራሷ ወደ ራሷ አምጥታ ይሄው አባታችሁ ልኮላችኋል ብላ ለማስታገስ የሞከረችበት እኔ የእናትን ፈተና የእናትን ጫና እንዴት መግለጽ እንደተቻለ በጣም ገራሚ መጽሐፍ ነው። ይህን መጽሐፍ ብናነበው ማህበራዊ መረዳታችን ይጨምራል ብዬ አስባለሁ። ከዛ ውጭ እናትነት ሲባል ምን አይነት ነው? አንደኛው ልጇ በአብዮት ሲሞት በአብዮት እኛም ሀገር ስንት እናቶች ልጆቻቸው እንደተበሉባቸው እናውቃለን። ሁለተኛው ነገር ደግሞ በድህነት ምክንያት አካል ጉዳተኛ ልጇ ሞታ እንደዛ ስታገኝ እምዩ ያኔ ማርጀት ትጀምራለች፣ መሞት ትጀምራለች። እናትነቷ ያኔ ነው የበለጠ የሚገለጸው። የእናት አንጀት ማለት ምንድነው እናት ማለት የሚል ነገር ይገለጻል እዛ ውስጥና እምዩ በዚህ መልኩ የሚያልቅ መጽሐፍ ነው። በዚህ መሃል እንግዲህ ሀገሬ እምዩ ወጣት ሆና የነበራትን ቅብጥብጥነት ቀብጠዋለች። እምዩ ወጣት እያለች እንደማንኛውም ቅብጥብጥ ያለች ወጣት ነበረች። ቆይቶ ግን ኑሮ እየተጫጫነ ሲመጣ እዚህ ፈተና ውስጥ ገባች ማለት ነውና እኔ እምዩን ብታነባት መልካም ይሆናል። አለሙ ነኝ። የሚዳሰስላችሁ መጽሐፍ ካለ የምናየው መጽሐፍ ካለ እናንተ አንብባችሁ የተደሰታችሁበት መጽሐፍ ካለ ብንጠቋቁም ደስ ይለኛል። እኔ እዚህ ጋር ሰብስክራይብ ወይም ላይክ ወይም የሆነ ነገር አይደለም የምፈልገው። ምናልባትም ሐሳብ መዳበር ሀገር የምትገነባው በሐሳብ እንደሆነ ይገባኛል። እኔ ታላቁ ማሽን ታላቁ ፋብሪካ ሐሳብ እንደሆነ ይገባኛል። ሐሳብ ነው ሰው የሚያመርተው፣ ሐሳብ ነው ሰው የሚገነባው፣ ሐሳብ ነው ሀገር የሚያጠግበውና ይሄን ነገር ብንነጋገር ብንወያይ ደስ ይለኛል። አመሰግናችኋለሁ ስላያችሁልኝ።